ጉዳይ ላይ አብዛኞቻችሁ የተጨነቃችሁ አብዛኞቻችሁ ግራ በመጋባት ውስጥ ልክ እኔ ባለሁበት ስሜት ውስጥ እያለባችሁ ያላችሁ እና በራሳችሁ መንገድ ደግሞ ነገሮችን እየተረዳችሁ እኔ እንድረጋጋ መፍትሄ ይሆናል የምትሉትን ሀሳብ ጠቅላላ እየለገሳችሁ ያላችሁ ሰዎች አላችሁ። እንግዲህ ለዛም ክብረት ይስጥልኝ እያልኩኝ ወደ ቤተሰቦች ከእናት ጋር ያለው ነገር ከአቶ ተፈሪ በኩል ቢሆን ቀጠሮ ተይዞ በአቶ ተፈሪ በኩል ቀጠሮ ተይዞ እሷን አሳምናት። ምክንያቱም መድኃኒቱን ተፈሪ ብያለሁ እንድትጠቀም አቶ ተፈሪ የቻልከውን አድርገህ ቀጠሮ አስይዝና ይገናኙ ያወሩ። በቃ መርቃት ሸኝ እሷ ከዛ በኋላ ፎይ ትላለች። ያለውንም ነገር የተፈጠረውን ነገር አሁን ቃል በቃል እንዲህ ነው አላለች እሷ። አንቺ ደግሞ ያንን ሚስጥር ደብቀሽኝ እንዳለሽ። አቤቱ ጌታ ሆይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ዛሬ በአዲስ ነገር መጥቻለሁ። የዛሬው ደግሞ ትንሽ ከበድ የሚል ነገር ነው የሰማሁት። እኔ ራሱ አላምንበት እያልኩ በቃ የተወዛገብኩበት ነገር ነው። ለማንኛውም እናንተም እስኪ ስሙት። ስትጀምሩ ፕሊስ ላይክ አድርጉ። ፕሊስ ልለምናችሁ፣ የእውነት አብዛኞቻችሁ ገብታችሁ ነው የምትወጡት። ስትጀምሩ ላይክ አድርጉ። እኔ ላይክ አድርጎ ብዬ አላቅም፣ አንዳንዴ ማለት ግድ ስለሆነብኝ ነው። ለማንኛውም የዛሬው ጉዳይ የመጣሁት እንግዲህ በአቶ ተፈሪ እና በልዑል እናት ነው። የልዑል እናት ዛሬ አቶ ተፈሪ ቤት ሂዳለች። ሂዳ እንግዲህ እዛ ልክ ወደ አቶ ተፈሪ ቤት የወሰዳት ሹፌር ደግሞ ደውሎ ለልዑል ወደ አቶ ተፈሪ እንዳደረሳት ነገረው ማለት ነው። ነገሩ ምንድን ነው ተብሎ እንግዲህ እየተጣራ ያለ ነገር፣ አንደኛ ነገር የልዑል እናት አቶ ተፈሪ ጋር የምትሄድበት ምክንያት ምንድን ነው? ምንስ አገናኛቸው? ከዚህ በፊትም በልዑል በኩል ነው የተዋወቁት አቶ ተፈሪ ጋር እንጂ በፊት ይታወቃሉ አይታወቁም፣ እሱን ምንም አላውቅም። ነገሩ ግን የልዑል እናት ዋናው ምክንያት የሄደችበት አቶ ተፈሪ ቤት እንግዲህ ያው በልጅቷ ምክንያትም አይደለም። አባትየው በኩል እንግዲህ ስለ ልዑል አባት አቶ ተፈሪ ልዑልን እንዲያስቆመው ወይም በልዑል በኩል ያሉትን እነ አቤል እነ እንትና ምናምን ቪዲዮ የሚሰሩትን ነገሩ እንዲዘጋላት በቃ አንደኛ ነገር ባለፈው ራሱ የተናገረችው እኔ አላቅም፣ ምን አስባ እንደሆነ አላቅም። የልዑል እናት ምን እንደሆነች አላቅም። ምን አይነት በደል ቢደርስባት ነው እውነት የማትናገረው? እሱን እኔ እንግዲህ እሷ ናት የምታውቀው። ግን ነገሩ ሁሉ የምታወራቸው ሁሉ አንድ እውነት የለም። የምታወራው ሙቷልም ምንድነው ምናምን ስለ አባቱ አቶ እንትና ነው ያለችው። ተስፋዬ ማነው ስሙ አያዘኝ። ስለ እሱም ያለችው ነገር ውስግብ ያለ ነገር ነው። አቶ ተፈሪ ደግሞ የቅርብ እንትን የሚያውቀው ሰው አለ፣ ያው በሰው የሚተዋወቁት ማለት ነው። ባለፈውም ለልዑል አግኝቶት አቶ ተፈሪ እናትክን አታስጨንቅ፣ እናትክን እንትን ስማ ብሎት ነበር። ግን አቶ ተፈሪ አሁን ላይ ትንሽ የሚያጠራጥራችሁ ነገር አለ። ያውቀዋል የልዑልን አባት ወይስ ምንድን ነው የሚል ነገር እኔ አላቅም። ከሚያደርጉት ነገር ከሚሰሚው ነገር የሚያጠራጥርሽ ነገር እየበዛ ነው የመጣውና ነገሩ እንዳሰብሽው እነሱ እንዳሰቡት ምናምን እየሄደላችሁ አይደለም። ልዑል ዝም ብሎ ይደክማል እንጂ ሁሉም ነገር ቅንብር ምናምን ይመስለኛል። የሆነ እናቱ ራሱ በዚህ ልክ ልጇን መደበቅ ምን ይሉታል? አሁን ነገሩ ወጥቷል ኦሬዲ። ምንድን ነው የሚያስጨንቃት? እኔ ያልገባኝ ነገር ማንም ሰው የድሮ ታሪክ አለዋ እና ድሮ ያሳለፍሽው ማንም ሰው ያሳለፈው ነው። ምንም የሚያሳፍር ነገር የለም። ሚዲያ ላይ ደግሞ ፈልጎ ነው ልዑል ራሱ ፈልጎ ነው። እሱ ባይፈልግ ማንም ሰው አስገድዶት አይደለም ሚዲያ ላይ መጥቶ እንዲያወራ ስለ አባቱ፣ ስለ እናቱ፣ ስለ ድሮ ያሳለፉት። ግን ራሱ ፈልጎ እስከመጣ ድረስ እናቱ ለምን በዚህ ልክ መደበቅ አስፈለጋት? አንደኛ ነገር በሱ በኩል የምሰሙት ነገር እንግዲህ የሰማችሁት ነው። እኔ መደጋገም አልፈልግም። እናትህ እየዋሸችህ ነው የሚል ሰው በዝቷል ሰሞኑን ከእናቱ ጋር ለማጣላት። አቶ ተፈሪም ባለፈው
ትክክል ናት አይደለችም ብዬ በውሳኔዋ ላይ ምንም እንትን አስተያየት መስጠት አልፈልግም። ግን የሆነ የሚያጠራጥር ነገር አለ ብሎ እሱም እንደሚያውቀው ሰው ሁሉ የሆነ እንደዚህ አለው ለልዑል። ዛሬ ቤቱ ድረስ ሂዳ ደግሞ ስለ እነሱ ስለ አባቱ እንዲሁም አቶ ተፈሪ የሚያውቀው የቅርብ ሰው እሱንም እንግዲህ የልዑልን አባት እንደሚያውቀው ነው እያተናገሩ ያሉት። እኔ በመጀመሪያም ሲመጣ ይሄ ነገር ሁሉ ነገር ልዑልን እንደሚጎዳው እያወቀ ነው ልዑልም ፈቅዶ ራሱ የገባበት እንጂ እናቱ በኩል እኔ አላቅም። አሁን ላይ በጣም ያበዛችው ይመስለኛል እንደ እውነቱ። ይሄን ያክል ልጇ መሰቃየት ከፈለገች ነው እንጂ ምንም የሚያሳፍር ነገር የለውም ብትነግረው እውነቱን። እሱስ ምንድን ነው እየፈለገ ያለው? አባትህ ይሄ ነው ከተባለ ምንድን ነው አሁን ላይ የሚያደክመው? ገጠር እስከ እንትን እየሄዱ የሚፈልጉት ያልገባኝ ነገር እውነት አስረዱኝ እስኪ እናንተ። እንደኔ እናቱ አባትህ ይሄ ነው አባትህ በህይወት የለም ካለው ምንድን ነው ልጁ እየፈለገ ያለው? ለምን ራሱን ችግር ውስጥ እንደሚጥል አላውቅም። አንደኛ ነገር እናትየዋ ከተናገረች በኋላ ወንድሞች እህቶች አሉት። የእውነት የሚፈልጉት ከሆነ እንግዲህ የቪዲዮ በየፌስቡክ በየእንትኑ ቆራርጠው እንትን እያሉት ነው። እና እሱን አይተው እውነት የሚፈልጉት ከሆነ ለምን መጥተው አልፈለጉትም? እነሱ ስላልፈለጉት ነው እንጂ። እናቱ ደግሞ ይሄ ነገር የምታውቅ ከሆነ አሁን ከምትናገራቸው ቃላቶች ሌላ የተደበቀ ካለ ነግረው እሱም በህይወት በራሱ እንትን እንዲቀጥል እሷም ሰላሟን አግኝታ በነፃነት እንድትንቀሳቀስ። መደባበቅ አኩኩልሽ መጫወቱ በቃ። ከልዑል ተደብቆ አቶ እንትናን ማግኘት ከልዑል ተደብቆ እንትናን እንትን ማለት ማንንም ሰው አይጎዳም። ይሄ እየተደበቁ የሚሄዱት ነገር ራሳቸውን ነው የሚጎዳቸው። ልዑልን ጎደው ሲሉ መጨረሻቸው ራሳቸው ነው የሚጎዱት። የሆነ ሚስጥር ወይ ለአቶ ተፈሪ ትነግረዋል፣ አቶ ተፈሪ ደግሞ ይላል እያለ ነገሩ እንዲስፋፋ ከማድረግ አሁኑኑ መቋጨት ስትችል እሷ ደግሞ በጣም እንትን አለች እና ነገሩ ወደማይታሰብ እንትን እየሄደ አውቃለሁ የሚል ሰው በዛ ደግሞ ታውቃላችሁ። በቃ ስለሱ ስለ አባቱ አውቃለሁ ስለ ቤተሰቦች አውቃለሁ የሚል ሰው በየጊዜው በዱካሾ ላይ የሚሰራውንም እያያችሁ ነው። ዘላለም ማን ነው ልዑል ጋር የሚሰራውን እንትናም እንደዚሁ እናንተም እያያችሁ ነው። እንግዲህ የእውነት አምላክ እንግዲህ ልዑል ጋር ይሁን እኔ አላቅም። እውነት ልዑልን ነው እዚህ መሀል ላይ ያስገብተው ሀሳቡን የሚሰርቁት እሱን ነው። እዛ የሚሰማው ሌላ ነው፣ እዚህ የሚሰማው ሌላ ነው። አንድ ተጨባጭ ነገር እንኳን የለም። ከሁሉም ነገር የሚያናድደው የእናቱ መዋሸት፣ የእናቱ መደበቅ። ምን አስፈለገ ነው? እኔ አላቅም። ልዑል አንድ ልጄ ነው እንደዚህ አድርጌ ነው ስላሳደገችው ስላስተዳደጉ ስታወራ ነበር እዚህ በፊት። ስለዚህ እሱ ጀግንነቱ አለ እየተመሰገነች መኖር ሲገባት አሁን በማይረባ ነገር ከልጇ ጋር ያልሆነ እንትን ገባች። ብቻ አላቅም። እውነት ከባድ ነው በጣም። እና እግዚአብሔር ልቦና ይስጣቸው ለሁሉም። እናቱም ወደ ራሷ ተመልሳ ነገሮችን ሁሉም የምታስማማበት ነገሮች ሁሉ የሚስተካከሉበት
ያድርግላት። አሁን ላይ ከጀርባ መጥተው እሷን ፍራቸዋ ይመስለኛል ይህ ሁሉ ነገር እንትን እንዳትል የሚያደርጋት ይሄ በአባቱ ቤተሰብ ያሉ ሰዎች እያስፈራሯት ይሆን? ማንን ነው የምትፈራው? ማንን ነው እንትን የምትለው? እኔ ወይ ጉድ! እንደው አንዳንዴ እኮ አያደርስባችሁ ነው ወገን፣ የእውነት አያደርስባችሁ። ከማን ነው እምትን የምትለው? ለምንድን ነው የምትፈራው? ወንጀለኛ አይደለችም እሷ። አቶ ተፈሪ ምን ያውቃል ስለ አባቱ? አቶ ተፈሪ የምታውቀው አሁን ነው። ድሮ ይተዋወቃሉ? እኔ ያልገባኝ ነገር እስኪ ንገሩ። ምንድን ነው ነገሩ? ከአቶ ተፈሪ ጋር ምን አገናኛቸው? ምስጢሯን መናገር ከፈለገች ትንገረው። እሱ ደግሞ አውጥቶ ደግሞ ለልዑል ይነግርላታል። ከዛ ከልዑል ጋር ከእናንደኛው ታጣዋለች። በአንድ በኩል ሴቷ እንትን ትላለች፣ እዚያ እዛ ትሄዳለች። አንዴ ከኤልሳ ጋር ትመሳጠራለች፣ አንዴ እናትየዋ ደግሞ እንደዚህ ማድረግ ትልቅ ሰው ናቸው። ልዑልን እየጎዱት ነው ያሉት። የሆነት አያሳዝናቸውም እንዴ? እንደው ትንሽ እንደ ሰውኛ መጨረሻውን እኔ የእውነት ለመናገር ከሶስት ቀን በፊት የተሰራው በልዑል የተለቀቀው ልዑልም ገብቶ እናት መጀመሪያ ሚኪ ነበር ያዋራት አታስጨንቁኝ ምናምን ብለው እነሱም እያጨናነቋት ይሁን አላውቅም። እሷ ካመጣች በኋላ ልዑል ተፈልጎ ተገኝቶ አገናኝቷቸው እንደ በፊቱ አሁን ልዑል እናቱ ቤት ተለትሎ መሄድ አቁሟል። መጠየቅ ብቻ ብዙ ነገሮች ቀንሶብኛል አለችው። ይህ ነገር ደግሞ ያደረገችው ራሷ በራሷ እጅ ነው። ስለዚህ ራሷ እውነቱን ተናግራ ልጇን መያዝ ሲገባት ከሱ እየተደበቀች ከሌላ ጋር እንትን የምትል ከሆነ ትልቅ ችግር ነው የሚፈጠረው። ከሷ እያየች ደግሞ ሴቷ ልጅም እንደዛው የምታረግ ከሆነ ለዚህ ልጅ ማን ነው የሚያዝንለት? እነሱ ቤተሰቦቹ ካላዘኑለት፣ ቤተሰቦቹ የሚያደርጉትን እንትን ካልተጠነቀቁለት ማን ነው የሚያስብለት? በቅርብ ያለ ሰው እነሱ ናቸው። እኛማ እንደ እንትን ዝም ብለን እንለፈልፋለን እንጂ ከቁም ነገርም የሚቆጥረን ሰው የለም። ምንም ቢሆን እናቱ ናት የምትቀርበው። እና በልዑል ቦታ ሆናችሁ ስታስቡት እውነት በጣም እያሳለፈ ያለው እንትን በጣም ከባድ ነው። እንግዲህ ፈጣሪ ጠብቀው ወንድማችን፣ ያልፋል፣ ለበጎ ነው። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። አሁን ላይ ይሄ ሁሉ ነገር ለበጎ ነው የሚሆነው። አንዳንድ ጊዜ ሳታስቡት የምትገቡበት ነገር ዋጋ ያስከፍላችኋል። እናቱ እንደዚህ ይሄ ሁሉ እንትን ይላል ብላ አላሰበች። ከክፍለ ሀገር መጥተው ነገሩን ሁሉ ሲነግሩት ግን እየቆየ ተመልከቱ ወዴት እያመራ እንደሆነ። እነሱን ለማጣላት እነሱን እንትን ለማለት የሚመጡ ሰዎች ደግሞ ከልዑል ጋር የሚገናኙ ሰዎች ደግሞ በጣም በስማም ከእናቱ ጋር ምን አይነት ጥላቻ ቢኖርባቸው እንደሆነ አላውቅም። እንደዚህ አይነት ወሬ እያወሩ ልጁን ባልሆነ ነገር የሚያስጨንቁት። አረ ጉድ እኮ ነው ወገን፣ በጣም ነው የሚያሳዝነው። እኔ ለእሱ አላዝንም። የእውነት የሚያሳዝነኝ ልዑል ነው። እሷ ብትሰቃይ ብትንገላታ እውነትን ይዛ ደብቃ ነው። ልዑል ግን በማያውቀው ነገር ነው እየተሰቃየ ያለው እና ለእሷ ሳይሆን ለልዑል አስቡለት። እናንተስ ምን ትላላችሁ ጎበዝ? በዚህ ጉዳይ ላይ በእናቱ ጉዳይ ላይ እውነት መናገር የለባትም?
አንድ ጊዜ ካወጡት በኋላ ለምን መደበቅ አስፈለገ? እስኪ እናንተስ ኮሜንት ስር ጻፉልኝ። የእውነት የልዑል እናት ትክክል ናት ወይስ ልዑል ትክክል ነው? ማን ትክክል ነው ብላችሁ ነው የምታስቡት? እኔ በፊት እንደመጣች እሷ ትክክል ናት፣ ያሳለፍኩት ነገር መናገር አልፈልግም፣ ሚዲያ ላይ ምንም እንትን እንዲል ስትል ደግፊያት ነበር። ግን ደግሞ ራሳቸው ወደው ፈቅደው ካመጡት በኋላ ሁሉ ነገራቸው ካሜራ ላይ ነው። ምንም ነገር ሲያደርጉ ካሜራ ነው። ስለዚህ ምንም የተደበቀ ነገር የላቸውም። አሁን ደግሞ ይሄ ነገር መጣበት። ስለዚህ እሷ ደግሞ ባልሆነ ነገር ራሷንም እንትኗንም ከምታስጨንቅ ነግረው መገላገል በቃ። ምንም ያሳፍን ነገር የለም። ማንም ሰው በዚህ ህይወት ነው ያለፈው። እስኪ ምን ትላላችሁ እናንተስ በዚህ ጉዳይ ላይ? ልዑል ነው ያጠፋው ወይስ እናቱ ናት? ኮሜንት ስር ጻፉልኝ። ለማንኛውም የዛሬው ይሄን ይመስላል። እንግዲህ ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እላችኋለሁ። የምታበረታቱኝ እህት ወንድሞች ከልብ ከልብ ነው የማመሰግን። አሁንም ላይክ ሼር ማድረጋችሁ እንዳትረሱ። በተረፈ ሰላማችሁ ብዙ ይበልኝ።